ሰላም አሳለፈ ምንድነው ስራቴ ምንድነው ግባ ሚኪ ምንድነው ግባ ስራቴ ግባ ምንድነው ባሩ ዝጉት ቁጭ በል ምን አባው ችግር እኮ ምንድነው አንተ ምንድነው ኧረ ምንድነው ምንድነው ግባ ቁጭ በል ውጡልኝ ባካችሁ ውጡልኝ ከቤቴ ስራቴን ይዘህ ቁጭ በል አሁንም ከነሱ ጋር እሷን ነው ፈልገው በቃ ይዘልኝ ቁጭ በል ስራቴን ይዘህ ቁጭ በል ችግር አንቺ ውጭልኝ አንቺን ያመጣሽብኝ ይዘሽልኝ ቁጭ በል እየተባልክ ነው ይዘልኝ እንዲገባ አታርግ ቁጭ በል እየተባልክ ነው ቁጭ በል አይደለም በቃ እግሬን ተቆርጦ ራስ መጥቼ ተንበረከሽኩኝ ምናምን ይለኝ ነው የማይሆን ነገር አቀባለች ተነስ ያልኩህ ተነስ ካለበዛ እነሱ ገብቶ ይችላል ተነስ ተንበርከክ እየመነገነ ምከሰው በገዛ ቤቴ ነው ለምከሰው አልፈ ቁጭ በል አንቺ አውጭ ውጡልኝ ቁጭ በል ስራት ውጡልኝ ስራትን ዝም በል እየተባልክ አንዴ አርፈ ቁጭ በል እዚህ በኋላ አይደለም ማን ፍቃድ ሰጥቶሽ ነው በቤት ስማኝ አይደለም እሷ አጠገብ እየሰማኝ ነው አይደል ቀና ብለህ ነው ተነሳኝ ይሄ አይደለም አጠገቧ መድረስ ዝም በል ጠለዋን ካለው ብትል አንቄ ነው እገልህ ስራትን ያሰኝ እኮ አይደለም እኔን እያልከኝ ለምን ነው እሷን ስላልተመረም አንተ እንዴት በሽተኛ ነህ ተመተለው አንተ ራስህ ደፍረሃል እኔን እያልከኝ አይደል እንዴ ከክብረ ንጽህና ጀምሮ እስከ ዛሬ አንተ ራስህ ደፍረሃል አንተ እኮ ልክስክስ ስለሆንክ አንተ እኮ ከሰራተኛ ጋር ከዚህች ጋር ስራ አንተ ሳታረቁ ከሴተኛ ጋር ይገርም አይቀር እኔ የቤት ኪራዩን ገንዘብ የምትጨርሰው የት እንደሆነ እናውቃለን ስትናገርማ ትንሽ አታፍርም ክፍታፍ ዝም በይ እንጂ አንተስ እንደው በሞት የገዛ አባት እኮ ያመጣት እንደ ልጅ አይቶ ለአንተ ደግሞ እንደ እህት ትሆናለች ብቸኛ ነበር ላይ መጣት አይደለም እዛ ገጠር እበት ከመጠፈጠፍ እዚህ ይሻላል ስራትን ያዝ ባለጌ እበት አትበል ይገባው ሰው እበት ተፋውስ ነገር ያመጣችው አባትን እንኳን ከሰኩል ያደረገችው አስተማሷ ነበረች ለወራው ጨጓራ ይመልጭኝ ማበላሽ ማጣት መልሽልኝ እኔ ስለሽ መልሽልኝ አናትሽ እንዳልፈንጥሽ ጉዳ እኔ በገዛ ቤቴ ነፃነት አጣውኩ ይሄንን ፊት እኔ በወጣው በገባው ቁጥር ማየት አለብኝ ገዛውልሽ ወለጣባ ገዛውልሽ አንዱ ደግሞ ይጣላል አንዱ ተጣለ አንድ ታረጋለሽ ወይያ ያለሽ ነገር ነው የጣልኩት በመጮ ጉሮሬን ሁላ ነው በቃ እኮ በቃ ሄዳ አልሄድም በገዛ ቤቴ ነው እንደሚሄደው አንቺ ብለሽ አዘሽኝ አይደለም ደግሞ የምሄደው መመጣው ስታስጠይ ወጡት ራስሽን ጠብቂ እናትሽ እግርሽ ቆማጣ ውጭልኝ ከቤቴ ውጭልኝ አሁን ውጭልኝ አሁን ተነሽ ውጭልኝ አሁን ውጭልኝ እሺ ነገ እወጣለሁ እሺ ልብስሽን አውልቂልኝ አሁን እንዴት ታውልቂልኝ ፈልጋለሁ ማየት ነው የምፈልገው አሳይኝ ዝም አትበይኝ አሳይኝ አንቺ ግማታም አንቺ ቆማጣ ሽቶዬን አባከንሽ እዚህ ድፍልሽ ላይ ነው የተቀባሽው ሽቶዬ 20,000 ብር አውጥቼ ነው የገዛሁት እንዳንቺ እዚህ ተዘብዝፌ አይደለም የገዛሁት ላቤን ጠፍ አድርጌ ነው የገዛሁት በቃ ይሄን ግባና ተኛ አትዘዥኝ ቆማጣ እሺ አሁን ከንፈሬን ሳሚ ካልሳምሽኝ ገፍትሬ አስወጣሻለሁ ሳሚ ነይ ሳሚ ግባና ተኛ በቃ አሰሚኝም ካሁን ደክሟል ሂድና ግባተኛ ነገ ስማለሁ በቃ ነይ እሺ እዚህ ካልተኛሽ ደግሞ ከኔ ጋር ውስጥ ገብተሽ ትተኛለሽ እንደና ውስጥ ገብቼ የምተኛው ነይ ራስሽ እኔ እዚህ ነው በቃ የለመድኩት እዚህ ነው መተኛት የምፈልገው እዛ ተኝ አልተኛም አንቺ ጋር መለማመጥ አልችልም ታውቂያለሽ እባክህ ቆም በፍቅር ደስ እያለሽ ከኔ ጋር እንደዚያ ምንድን ነው አድርጊ የምትለኝ ያ መሸግርሽን የተቆረጠው ምን ሆነ እንደምትጠጥ ብዙ ነገር ለማድረግ የተዘጋጀ ነው እኛም በተቻለና እንግዲህ ከስነ ባለሙያዎች ጋር ፈተና እየሞከረ ነው ያለው ነገር የተጋተለና እባክህ ማረ መፍጠር እንጂ ክራክስ አድርግለት ነገር ይገባል አስፈላጊ ሲሆን ፈጣሪ ያለው እንደርሳለን ብዬ አስባለሁ
እንግዲህ ፈጣሪ በእናታችሁ የሚፈጠር የሚለው በጣም አስጨንቆኛል። እዛ መሉ ስራ ባልደረቦች ይስራሉ ወይ ከነሱ ቀድሞ የገባሉ ነገር እንዳይፈጠር እኛም እንግዲህ በተቻለ አቅም እንግዲህ ለሚል እየሞከረ ነው። እባክህ አፍጥነው እስኪ በእናትህ። ክፈት። አሳለፈን ምንድን ነው? ስርዓት ምንድን ነው? ግባ። ምንድን ነው? ግባ። ስርዓት ምንድን ነው? ባሩ ዝጉት። ቁጭ በል። ምን አባው ነው ችግር እኮ ምንድን ነው? አንተ ምንድን ነው? ኧረ ምንድን ነው? ምንድን ነው? ምንድን ነው ችግር? ባለጌ ዝም በል። ስድ ባለጌ ነህ። ዝም በል። ምንድን ነው? ዛዩ ደህና ነሽ? አንተ ምን አባ ነበር ስታደርግ የነበረው? ምንድን ነው አታዲ? ማናችሁ? ምንድን ነው ካሜራ ይዛችሁ? ስርዓት የለም እንዴ አንተ ባለጌ ነህ እንዴ? እንዴት ነው እንደዚህ የሚደረገው? ያጎት ልጅ ማለት ልጅ እህት ማለት አይደለም እንዴ? ምንድን ነው? ስለምንድን ነው የምታወራው? ምን ነበር ስታደርግ የነበረው? ምን አደረኳት? ምን ነበር ስታደርጋት የነበረው እስከ ዛሬ? ተናገር አንተ ባለጌ። አንቺ ዝጋ ትበል። ዝጋ አንተ ራስህ ባለጌ ስድ የምትናገረው ነገር እያወቅህ ማን ምንድን ነው የምትናገረውን ነገር እየለየ ጠርታችሁ ነው? ሰው ምንድን ነው? ምን ነበር ስታደርግ የነበረው? በግልጽ ነው የነገርኩህ። ምን ነበር ስታደርግ የነበረው? ምንም አላረኩም። እኔ ቁርሱ ዳነ እንትን እያልኩ ነው። ምንም አላረኩም። ትንሽ አታፍርም? ማስረጃ አለ። ማስረጃ ከማውጣታችን በፊት ሆነ ወንድም ስታደርግ የነበረው ነገር እያንዳንዱ በግልጽ ነገር ምንም እኔ አንቺ ነገር ስትናገር አታፍርም እንዴ? አንቺ ዝም በይ። አሁን ንገራቸው እውነቱን አሳያለሁ። ተመልከት። ትንሽ ደቂቃ አስጠኝ። ምንድነው ሲጀመር ያሳለፍኩ ማለት ይችላል። ማን ያነሳው? ምንድነው? ከራስ አንደበት መቀባጥሩ መስማቱን ከፈለክ መስማት ትችላለህ። ምን ነበር ስታረጋት የነበረው? መልስልኝ። ምንድነው? አንቺ ቤት ውስጥ ካሜራ አርፈህ ቁጭ በል። ስርዓትን ለቁጭ በል። ስርዓትን ያዝ። ባለጌ ይሄ ባለጌ እነዚህ ተደብቆ የሚቀር መስሎኝ ጎዳና አስወጫታለሽ። እዛ የማን አዋቃች ነው? ሰጡት የሚገባው ሰጡት። ከነሱ ጋር ሚዲያ ፊት ዩሰብ ከውጭ አለሽ። እሺ አንቺ አፈር ከደም ያብሉልኝ። ከይቅርታ ጋር እንግዲህ አንቺ በጠየቅሽ መሰረት ትንሽ ዘግቼ ሊሆን ይችላል። ነገር ግን አንቺ ሲበደል የነበርኩትን በደል ህዝቡ ትንሽ ህመሚናያቸው ታገስ። መጥፎ ነገር ብቻ ሊፈጠር ሲል ግባ ሲያልሽኝ ነው ትንሽ የዘገዩት። በየትኛውም ሰዓት የስራ ባልደረቦች እዚህ ነበሩ። አሁን የከፋ ነገር ሊፈጠር ሲል መተናል። እውነት ያማል። በጣም መሳዘን ነገር የደረሰብሽ ምን ብዬ እንደማጽናናሽ አላውቅም። ግን እንደው ከዚህ በፊት የነገርሽ ነገሮች አሉ፣ መጀመሪያ የነገርሽ ነገሮች አሉና አላውቅም፣ ቃል የለኝም። ቻይነሽ የጤናሽ ሁኔታም ጠይቄ ነበር። ብዙ አስኪ ነገሮች እንዳሉ ተነግሮኛል። እና ምን ማለት እንዳለብኝ አላውቅም። ከነገርሽኝና ካሰብኩት በላይ የደረሰብሽ በደልና እስኪ እንደው ይህን በደል ምን ያህል ጊዜ ነበር የቀጠለው? ሲጀመር ባለፈውም እንደነገርኩ ማለት እኔ ቀለል አድርጌ ነው የነገርኩ የነበረ። ምክንያቱም አንዳንዴ ሰው ከሚናገር ይልቅ ሲያይ ያምናል ብዬ አስባለሁ። እና ህዝቡም እንዲማር ከኔ ምናምን የፈለኩትና እናንተም ቀስ ብላችሁ ግቡ ምናምን ያልኳቸው ይህንን ነገር እንድታይ ነበር። እንዲሁም ዛሬ ምንም አላደረግም። ቤታችሁ ውስጥ ግን የሚመጡ ዘመዶች እንደዚሁ የሚያውቁ ሰዎች የሉ? ባለፈው ከሰራተኛ ጋለው ግንኙነት ነገረችኛል። ተመላላሽ ስራዋ ጋር ስናጠራ የሚያገኛቸው ነገሮች አሉ። እሷ በፈቃደኝነት ስለሆነ የሚያገባ ነገር አይደለም። ነገር ግን እንደው ሌላ ከውጭ የሚያውቀው ቤተሰብ የለም? አንቺ እና እሱ መሀል ይሄን ነገር የሚያውቅ? ኧረ ማንም የለም። በቃ ሰራተኛዋን ትመጣ። ሲጀመር ሁሉም ዘመድ ጋር አይዋደድም። እሱ አጎቴ ከሞተ በኋላ ማንም ወደዚህ መጥቶ ማያውቅም። ማለት እኔ ከዛ ከክፍለ ሀገር ወደዚህ ስመጣ በልጅነቴ ነበር ይዞኝ የመጣ ባለፈው እንደነገርኩና ከዛም በኋላ እሱ ከሞተ በኋላ እዛ በፊት ሲመጡ የነበር አጎቴም ብለው ስለነበረ ከዛም በኋላ በቃ እሱ ከማንም ጋር ስለማይግባባ ማንም አይመጣም። አሁን እንግዲህ ያለው ነገር እንዳለ እሱ የሚለፈልፍ ይሆናል። ምክንያቱም ደግሞ አሁን የስራ ባልደረቦቼ
እዚህ ካሜራ ፊት ለዩቲዩብ የሚለቀቅ ስለሆነ መደብደብ ስለማይቻል ስለሚያስከለክለኝ ውጪ ላይ እያወሩት ነው ያለውን ነገር እያንዳንዱ ነገር ሲመጣ የሚነግረን ይመስለኛል። ነገር ግን አሁንም ቃል የሚገባልሽ ነገር የአንቺ ጉዳይ የኔም የቤተሰቦችም ጉዳይ ነው። ምክንያቱም አንቺ አሁን መሄጃ የላትም ብሎ ብዙ ነገር ሲያደርግሽ የነበረው አንቺም ይመስለኛል መሄጃ የለኝም ከዚህ ወጥቼ ጎዳና ላይ ኮንኩ ማንም መጫወቻ ሆናለሁ ብለሽ ታሰብሽ ነበር። ከዚህ በኋላ ግን እኔም እንግዲህ የኔ ሚዲያ ቤተሰቦችም አብረን በመሆን የኪራይም ሰርተሽ የምትበይበትም ነገርም ትንሽ ነገር ማቋቋም እንሞክራለን። ነገር ግን አሁን እሱ የደረሰብሽ በደል በህግ የሚቀጣ ይሆናል። አንቺ ክስ የምትመሰርች ይሆናል። ህዝቡም ያለውን ያውቃል። አሁን እሱ እናስገባና ሲያደርስብሽ የነበረውን እያንዳንዱ ነገር ጠይቂልን። ለምን ሲያመን ማስረጃ ነው የሚሆነን። እኛ አልሰማነው ያላየነው ነገር ካለ እየነገርሽን እሱም እውነቱን እየተናገረ እንደ ማስረጃነት ይሆናል። ስለዚህ እነሱ ላስገባ አይደለ? እነሱ ጋር ከጨረሱ እስኪ እባካችሁ ጎረምሶች ከጨረሳችሁ አስገቡልኝ ወንድሞቼ። ና አስገቡ። አግባ እስኪ ግባ ግባ። ውጡልኝ እባካችሁ ውጡልኝ ከቤቴ። ስርዓትን ይዘህ ቁጭ በል። አሁንም ከነሱ ጋር እሷን ነው ፈልገው በቃ ይዘልኝ ቁጭ በል። ስርዓትን ይዘህ ቁጭ በል። ችግር ሳትሆን አንቺ ውጭልኝ። አንቺን ያመጣሽብኝ ይዘሽልኝ ቁጭ በል እየተባልክ ነው። ይዘልኝ ሊገባ አታርግ። ቁጭ በል እየተባልክ ነው። ቁጭ በል። እሺ እኮ ተረዳሁ። ዱላ ካልፈለግ ቁጭ በል እኮ እሺ ይዘልኝ። እሷን ነው የፈለግኩ አይደል? ይዛት እየሰማኸኝ ነው አይደለ? አንተን እንደ አህያ ማን እንዲደበድብ አልመጣ እኮ። አዎ እኮ ቁጭ በል። ስርዓት የለም። ቁጭ በል እየተባልክ እኮ ቁጭ በል። ቁጭ በል። አንቺ ይዘሽልኝ እንጂ አንተ ዝም በል እየተባልክ አንዴ። እሺ እሺ አርፈህ ቁጭ በል። ባለጌ አሁን ይኸውልህ ያለ እውነት እንዳለ እንድነግረኝ ነው የምፈልገው። ምንም የለም እኮ እኔ ምንድን ነው የምትለኝ? እኔ ነገርኩህ አይደል እንዴ? ምንድን ነው በምታሰማ እዛ እዚህ ደበደብከኝ። ምንድን ነው የምትለኝ? እቺ ልጅ ምን ናት? ከሷ ጋር ያለ ግንኙነት ምንድን ነው? አልነገረችም። ንገሪው አንቺ። ምን ናት? አንተን ጠየቅኩ፣ እሷ አይደለም። አንተን ጠየቅኩ። ምን ናት? እሷ ታውቀዋለች። እኛ ግን እሷን አይደለም ጠየቁት። ምን ናት? ለምትጠይቁት ጥያቄ ቀጥተኛ ምን ላይ ሰጥ። እናንተ በጉልበት ነው እንዴ የምታምኑ? ምንድን ነው አሁንም እምቢ ካልክ አስወጣሃለሁ። እኔ አይደለም እኔ ምን ዱላ ማፈልግ ከሆነ አሁንም ይኸውልህ ውጪ ርቻን እስክፈልግ ድረስ ያበሉሃል። እዚህ ሚዲያ ፊት ማንመታ ለዩቲዩብ ህግ ስለማይፈቅድልን ነው። በገዛ ቤቴ ነው መደበደበው እንዴ? እንዴ በገዛ ቤት እንጂ ግን ስታደርግ የነበረው ነገር ደግሞ ፍቃድ የሌለው ነገር ነው። እኔ ህግ ባለበት ሀገር ለምሮ መደበደበው ህግ ባለበት ሀገርማ ስለማላክ እየተባልኩ መደበደበው ለምን? አሁንም እኮ ህግ አለ ብለን ነው ነገሮች እንጂ ያላዝነው እንጂ እናንተማ መሰቃል ነበረበት። ነገር ግን ህግ ሳለ በህግ አንጻር ትጠይቃለህ። አሁን እቺ ልጅ ምን ናት? ለምትጠይቂው ጥያቄ ቀጥተኛ መልስ ስጥ። ምን ናት? ያክስቴ ልጅ ያጎቴ ልጅ ነች። ያክስቴ ልጅ ነች። አቀባጠር ያጎቴ ልጅ ናት። አቀባጠር ያጎቴ ልጅ ናት አይደል? አዎ ነች። ስለዚህ ይኸውልህ ማውሸት አቁምና ቀጥታ ሁሉ ነገር ተናገር። ዘመዴ ነች። በቃ ይኸውልህ መቀባጠሩን ትተህ እውነቱን ተናገር። ምን ነበር ስታደርግ ነበር? ያክስቴ ልጅ ያጎቴ ልጅ የምትላትም ከሆነ ያክስቴ ተንከባከብ ነበር። እኔ ምንም አላደረኩም። መንከባከብ እንደዚህ ከታመመች በኋላ ባህሪ ምንድን ነው ስታደርግ ነበር? እስኪ መልስልኝ። እግሯ ከተቆረጠ በኋላ የምታደርገው ባህሪ ታውቃለህ? እግሯ ቆራጣ ነች። አንተ ለአንደበት ለሚወጣው ነገር የምትጠየፍ ቃል አትጠየቅም። አስጠያፊ ቃል አትጠቀም። አንተ ሰው ልጅ አትበል። ስርዓትን ያዝ። አይደለም እሺ፣ አንተ ምን ብለህ ትገልጸዋለህ? እሺ ግለጽልኝ። እሺ አንተ ይኸውልህ አካል ጉዳተኛ ልትሆን ትችላለች። አካል ጉዳተኛ ነች። እሺ አካል ጉዳተኛ ስለሆነች እኔ እንከባከባለሁ። ከዛ በኋላ ምን ማድረግ ጀመርክ? ምንም እኔ አጥባታለሁ። ምን እላታለሁ? ምን እላታለሁ? አንተ አንድም ቀን ተንከባክባት አታውቅም። አንቺ የምስጋና ቢሳይ እኔ ባለበስኩሽ ባበላው ባጠጣው ዝም በል። ባለበስኩሽ ባጠጣው ብትል እቺ ልጅ እኮ ለአንተ ጤነኛ በነበረች ሰዓት ቤት ውስጥ ቀጥ አድርጋ ስትይ ነበረች ናት። አባትህ ሲታመም ያስታመመች ናት። እስኪሞት ድረስ አንተ ሰለቸኝ ያልከውን አባትህ እሷ ግን አመት ከምናምን አስታማለች። ለአባቴ ነው ያስታመመችው እኔ ነው እንዴ? ስለዚህ እዚህ ውስጥ ብትቀመጥ በአባቷ አንተ አባትህ ንብረት ሊሆን ይችላል። ወራሽ ነው ቤቱ የኔ። አዎ ወራሽ ነው። ወራሽ ነው። ወርሰ ማንም የነካባ የለም እኮ አልፈልግም። አሁን እኔ ጋር ትወጣላለች። አሁንም ለኛ ሸክም አይደለች። አንተ ሸክም ሊያሰብካት ለኛና ለኢትዮጵያ ሸክም አይደለች። ጊዜ እኮ ይዘልኝ ይዳልኩ እኮ አሁንም አንተ ነው ቁጭ አይደል? እየሰማኝ ከሆነ አሁን እታችን ለኛ አከብደን እኮ አሁን እኮ እኔ ምንም አልተረዳኝም። አሁንም ለእናንተ ሸክም ካልሆነ ለእኔ ሸክም ነች። ይዛችሁ ሊሄዱ አሁን እየሰማኝ ከሆነ የእኛ ጥያቄ የመጣንበት ዋና ዓላማ ከአንተ ጋር እንጨቃጨቅ አይደለም እኮ። አንተ ለህግ ለማቅረብ አሁን እኮ መብት ነው። ስማኝ፣ አንተ ለህግ ለማቅረብ ያለው እውነት እንዳለ የምን ህግ ነው የምቀርበው? ለህግ ለመክሰስ ስላለበስኳት ጫማ ስለገዛው ነው ለህግ የምቀርበው? ያለ ፍቃድ እነዚህ ማድረግ ሴት ልጅ መድፈር አይደል? ይሄ መድፈር እኔ ምንም በቃ እያጸዳኋት ነበር። ራስህን ያልከው እንደምደፍራት ደጋግመህ ስትናገር ነበርኩ። አንተ ራስህ ነህ
ለእንትን ነው በቃ እኔ ዝም ብዬ የተቃለ ለቀልድ ነው አለ። ከዛ በኋላ ደግሞ እሷ ራሷ አለች እስኪ የሚለው ነገር ውሸት ነው። ትንሽ እንኳን ስትናገር አታፍርም? አንተ ስርዓትን ይዘህ አክብር አውራት። ባለጌ ስርዓትን ይዘህ አክብር አውራት። አንተ እኮ ስርዓትን የለም እንዴ? እሺ ይቅርታ በቃ እሺ ይቅርታ። ይኸውልህ ስታደርግ የነበረው ነገር ካመንክ ለህግ ላቀርብ እችላለሁ። ነገር ግን ምትክል ከሆነ እያንዳንዱ ነገር አንደኛ እዛ ጋር የምታያቸው ጎረምሶች አሉ። ከእነሱ ጋር የህግ አካላቶቹም አብረዋሉ። ለእነሱ ስራው ደግሞ የህግ አካል ሰው ይደበድባል እንዴ? የህግ አካል ሰው ይደበድባል? እናንተ ገና አላረኩም ለነገሮችን ስለዋሸ በግድ ወንጀል ሰርተሃል ነው እኮ። አንተ ምን ነበር ሰርተሃል የነበረው? አንተ ስደፍራን ነበር። ወንድና ሴት ነው ተከበረልህ። እኔ እኮ ተናኝ አንተ ትንሽ እንኳን አታፍርም? ይጆለዛ አትስራተና ይጆለዛ ተበላት ለሞረስ ነው እንዴ? መብቴ ነው የኔን ነው ማለት ነው። አንተ ንብረት ለሞረስ አንድ ቀን ጠይቃ አታውቅም እኮ። እህቴ አይደለችም በግድ እህቴ ልጅ ለምዶ ትላለች። የኔት እህቴ አይደለችም። አሁን የሰማሽኝ ከነበረ ይሄ ነገር ለምን ያርግልኝ ነበር? እንደዚህ ያደርግሽ ነበር። ምጣፌ ቤቴን ነው። አንተ ስርዓት ይዘህ ያዝ ባለጌ። ስርዓትን የምትስከው ስርዓትን ያዝ። አሁንም ካልሆነ ሪቻና ብሏል። እኔ ሚዲያ ፊት ማደበደብ አሁንም ነግሬሃለሁ በዩቲዩብ ህግ ምክንያት ነው እንጂ አንተን እዚህ ሪቻ ማብላት አላቃተኝም። እምቢ ካልከ ደግሞ አስወጥቼ እነሱ ሪቻና ብሏል። ያያቸው አይደል? መመልከት ይችላል ብዛታቸው ለአንተ ያንሱ። ይቅርታ አይደለም እያንዳንዱ ነገር ታወጣታለህ። እያንዳንዱ ነገር እያየሁ ዘጋ ካሜራ የተቀረጸ ነው። እሱ ሙሉ ነገር ማስረጃ ትነግራለህ። አንተ አፈን ዝጋ ባለጌ። የሰማሽኝ ከሆነ እህቴ እስኪ እያንዳንዱ ነገር ፊት ለፊት ወጣቱን እንድትናገር ይፈልጋል። ይሄ ነገር ምን ያህል ጊዜ ይቀራል? እስኪ አንተ አፈን ዝጋ፣ አፈን ዝጋ፣ አፈን ዝጋ እያልኩ ነው። ምን ያህል ጊዜ ሆነው? ምን ነበር ሲያገብሽ የነበረው? እያንዳንዱ ትነግሪኛለሽ። እሱ ደግሞ የሰራውን ስራ ያምናል። ከዛ በኋላ በሰፋ በኋላ እንደዚህ አድርጎኛል፣ እንደዚህ ሆኛለሁ፣ እንደዚህ ሆኛለሁ። አሁን የምትነግሪኝ ነገር እንዳለ ህዝብም ያዋል ማስረጃም ነው ላይክ። ከዛን ይሄንን ባለጌ ደግሞ ለህግ እናስጠይቀዋለን። ባለፈው እንደነገርኩ ያው አጎቴም እያለ አጎቴ እዛ ክፍለ ሀገር ያመጣኝ እኔ በልጅነቴ ነበረ እና ሁሌም ያስፈራራኝ ነበረ። ሁሌም ማለት ነው አጎቴ ስራ በወጣ ቁጥር ሁሌም እያስፈራራ እንደዚህ አይደለም ብለ አፈን ዝጋ፣ አፈን ዝጋ። አንቺ ከኔ ጋር ለምን ቁርስ ነው ቢሆን አፈን ዝጋ። ድርስ ሰጥ ታወራለህ። እሷ የምትለው ብቻ ነው እንደ እውነት አይደል? አሁን እሷ የምትለው ታወራና አንተ ስትጠይቅ ውሸት የሆነ ትናታ። ከዛ አንተ ውሸት የምትለው ደግሞ እኛ ማስረጃ እናሳያለን። እሺ ሳትጠይቅ አታወራ። አይ የማይሆን ነገር ማትበላ እሷ ታውቃለህ። አይ ማስረጃ አለን። አንተ እኮ ታማኝ አይደለም። ስደፍራት እኮ ታይታል። አልደፈርኩም። ከአፈ የሚወጣው ቃላቶች እና የሚያስጠላ እንዴት ነው የሰው ልጅ በአምሳል የተፈጠረውን እንደ እባብ ተስበህ ሄድ የሚባለው? የትኛውስ ባህላችን ነው? የትኛው አስተዳደጋችን? የትኛው ሃይማኖት ነው የሚፈቅደው? አንተ ወጥተህ ስገባ ምን እንደምትሆን ታውቃለህ? ሙሉ ልትሆን ትችላለህ፣ ግን አንተ የአይምሮ ደሃ ነህ። ስማኝ፣ የሰውነት ሙሉ ሊሆን ይችላል፣ አንተ ግን የአይምሮ ደሃ ነህ። ጭፍን አስተሳሰብ ነው ያለ። ይሰማኝ ነው። እድል ሲሰጥ ታወራለህ። ይሄ አፍ የምከፍተውን ነገር እዛው ይሄ ስርዓት አለን ሰዎች ነን። ማይሆን ነገር እኮ አታወራ ነው። ይኸውልህ ሙሉ ሰውነት ይዘህ ስማኝ፣ ጤነኛ አቋም ይዘህ ጤነኛ አእምሮ የለህም። የማይሆን ነገር አታወራ ደግሞ አንተ ስራህም ድርጊትም ከሃይማኖትም ከባህልም ያፈነገጠ ነገር ስርዓትን አንተ አታውቅም። የኔት የሰማሽኝ ከሆነ አሁን እኮ አንተ ዝም በል። የሰማሽኝ ከሆነ ሲያደርግብሽ የነበረው እያንዳንዱን ነገር ምንም ሳታስቀሪ ንገሪኝ። እና አጎቴም እያለ እሱ ስራ ሲሄድ ምናምን በቃ ሁሌም እያስፈራራኝ ምናምን አካላዊ ጥቃት ያደርስብኝ ነበረ። ከዛም አጎቴን ከሞተ በኋላ ያው ወጥቼ ጎዳና ላይ ከመውደቅ እዚህ በቃ እንደፈለገ እሱ ቢያደርጉኝ ይሻላል ብዬ ነው የተቀመጥኩት። ይገባኛል እኮ ስቀሽ፣ ግን አጎትሽ ከሞተ ጀምሮ እስካሁን ምን ያህል ጊዜ ነው? ለተመልካች ቁጥሩ ግልጽ መደረግ ስላለበት ከዛም በዛ መሀል ለማሳለፍሽ መከራስ ምን አይነት መከራዎችን በደልድሎሻል? አሁን አጎቴ ከሞተ 1 አመት ምናምን አለፈው። አሁን ስለሱ ነበር የሚያሰቃይ አይደለም። በቃ እግሬን ተቆርጦ ራስ መጥቼ ተንበርከሽ ቁሚ ምናምን ይለኝ ነው። የማይሆን ነገር አቀባጠ ተነስ ያልኳት ተነስ ካለበዛ እነሱ ገብቶ ይችላል ማለት ተነስ ተንበርከክ። እኔ ምንም አላረኩም እኮ ነው። አንተ ሳስታ ታረገ ነበር ነው ተንበርከክ። አንቺ ነው ያረጋሻለሁ እንደዛ ምግብ ካለበዛ
ይሰማኝ ነው እርቻ ነው ተመልከክ እኔ አላረጋም እነሱ ከገቡ ግን እርቻ ነው ማስባለው ውጭ በርበሬ ነው ማጥ እንደ ሴት ልጅ ይሰማኝ ነው ተመልከክ አለ ተባልከ ቀጥ ብለ ስለዚህ ነው እኔና አንቺ እናወራለን አታስፈራራ ከዚህ በኋላ አይደለም እሱ ማን ፍቃድ ሰጥቶሽ ነው በቤት ይሰማኝ አይደለም እሱ አጠገብ እየሰማኝ ነው አይደል ቀና ብለው ነው ተነሳኝ እኔ አይደለም አጠገቧ መድረስ ዝም ብሏል ጠለዋን ነካለው ብትል አንቄ ነው እገልህ ይሰማኝ ነው አንቀን ማለት እንቃርቂ ነው እገልህ ባለቂ እናንተ እኮ አንሳ አይደል ይሰማኝ ነው እዚህ ጋር ያለ ሰዎች ህግ ስለሚይዘን እንጂ እናንተ አንሳ አይደል አንተ መስዋዕት ነው ስራ ማን መስራት አያቅተው አንቺ ቤት ያስገባሽውን ካሜራ ታስወጫታለሽ አታስፈራራት አሁንም የነገርኩህ ነው አታስፈራራት ማን አባሽ ፍቃድ ሰጥቶሽ ነው ታስገቢው እሺ በቃ ይቅርታ በቃ ይቅርታ ይሻለው አባሽ እሺ ይቅርታ ባለቂ ስድ ተነስና አልፈ ቁጭ በል ካንተ ጋር እንዳይገ ማንም አይለፋ አፈን ዝጋ እኔ ተባክሻ አሁን ካይለቀስም አይደል ከዚህ በኋላ መፍትሄ የምንላቸው ነገሮች ለማድረግ እንሞክራለን እስኪ ከማንበርከኩ ከሌላ ከጾታዊ ትንኮሳው ሰው ሌላ ምን ያደርግ ነበር ሰክሮ ይመጣ ነበርና አብዛኛው ጊዜ ሰክሮ ነው እና በገዛ በሬ ያጣጣ ነው እንዴ ሰው ምን ነው የምትቆጣጠረኝ ያኔ ምን አገባት አፈዝ ጋር አንተ ይተይከለ እንዴ አንቺ ምን አገባሽ ስለኝ አንቺ ቡቱቱ እና ቀበቶው ነው ያልኩና በቀበቶ ቁስሌን መታኝ ነበር እቺ ያልተፈጠረ ነገር ሁላ ነው እንደምትለው ባካችሁ ግቡና ቀበቶ ፈታችሁ በራሱ ቀበቶ እስኪ በቆሬ ይችላል አይደለም እኮ ስማ አላረኩም እንደዛለን እኔ አላረኩም በእናታችሁ እሺ እንዴ እኔ አላረኩም ይቀርታሽ እሺ ይቀርታ እሺ እኔ አላረኩም ኧረ በእናታችሁ አሬቻው እስኪ በቃ ኧረ በእናታችሁ በቃኝ እስኪ ድረስ በእናታችሁ አስወጡልኝ አስወልቃችሁ ቀበቶ በራሱ ቀበቶ እሬቻውን አብሉልኝ እስኪ በቃ ቀርታ እንግዲህ ምን ማለት እንዳለብኝ አላውቅም ሲደርስብሽ የነበረው ነገር እጅግ በጣም ያማል ልብም ሰባሪ ነገር ነው የነገርሽ ያለሽው ነገር ነው ከዚህ በኋላ ብዙ ወገን አለሽ ነገ ሊለውጥልሽ የሚችል ብዙ ኢትዮጵያውያኖች አሉና ከእነሱ ጋር በመነጋገር ቁጭ ብለሽ ልትሰሩ የሚችለውን ስራ እናመቻቻለን ከፈጣሪ ጋር ጤንነትሽን የምትንከባከቢበትን ካንሰር ወደ ላይ ሄዷል ወይ ተስፋፍቷል የሚለውን ነገር ህክምና ያስፈልገዋል ክትትል ያስፈልገዋል እና እሱንም እንግዲህ በተቻለኝ አቅም ከኔ መስራ ባልደረቦቼም በተቻላቸው አቅም ይወስዳሉ ይሄንን ደግሞ ፕሮግራም የሚከታተሉ ብዙ ኢትዮጵያውያኖች አሉ ከነሱ ጋርም በመሆን ደግሞ የሆነ ባልትና ቤትም ከፍተሽ ይሁን ከሰው ጋር አጋዥ ሆኖሽ ቁጭሽ የምታዘጋጁ ነገር ቁጭሽ የምትሰሩ ሱቅ ነገር ምክንያቱም አሁን በክራንች ሜድ የሚቻል ይመስለኛል ክራንች መገዛ ይችላል ብቻ ዋናው አንቺ ጤናሽ ያተኮር ይላል እሺ እናቴ አሁን ግን እሱ ለደረሰብሽ በደል ግን ይቀጣል አሁን የሥራ ባልደረቦቼ እስኪ ገባው ድረስ አንቺን በመታሽ ልክ ይመቱታል በቀበቶ እዚህ ፊት ያላረግነው ህዝብ ፊት ዩቲዩብ ስለሚከለክለን ነው ስለሚወርድ ቪዲዮ ለህዝብ ማይደርስም እና ከዛ አንፃር ነው እስኪ ሌላ እንደው አሁን የባህሪ ለውጥ የመጣው መች ነበረ አጎትሽ ያለ ነው ነገርሽኛል ግን ልክ እንደመጣሽ ነው ከመላመዱ በኋላ ነው እና በቃ እዛው ክፍለ ሀገር እንደመጣው አካባቢ ደግሞ የገጠር ልጅ መጣች ምናምን እያለ እንትን ይል ነበር እና አጎቴን እንደ ልጁ ስለሚያየኝ ማለት ይንከባከበኝ ምናምን ነበረ በቃ ማለት ሁሉንም ልብስም ጫማም ሁሉንም ነገር ይገዛዛልኝ ነበር በቃ ከዛም በኋላ እንደዚህ ቆንጆ ነበርሽ እንዴ ምናምን ይለኛል ሁሌ ማለት ነው ነበር ከዛም በኋላ በቃ በጣም እንደዚህ በቃ ክፉና አረመኔ ሆነው አጎቴ ከሞተ በኋላ ነው አባቱ አጎትሽ ጋር የነበረሽ ግንኙነት ከዚህ በፊትም ስታወቅ ጠንካራ ነው ነገርሽኛል አሁን እንደስታን ግንኙነቱ ጠንካራ ነው ነገርሽኛል እና እንዴት ላጎትሽ ወይም ደግሞ ለሱ አባት እንዴት አልነገርሽውም እኔ ማለት በቃ የዛኔም እኔ ያን ያህልም ልጅም ስለነበርኩ እንዳይጣሉ ምናምን እያልኩኝ ነበር ያኔ ስንት ዓመት ነበርሽ? እኔ እንጃ አላስታውስም።
እዛ ማለት እድሜያችን ምናምን ስለማይለን ከዚህ ስለማንጠይቃቸውን ቤተሰቦች ይሄን ያላውቅም። ከዛ በኋላ ግን ይሄ ነገር እያደገ መጣና አጎትሽ ከሞተ በኋላ ደግሞ ነገሩ ተባባሰ። እዛ በፊት ጓደኛ ምናምን ነበረች ይመስለኛል እና ከዛም በኋላ በአንቺ ምክንያት ነው የተጣላሁት ምናምን ይለኝ ነበረ። እንደው እንደዛ የሚልበት ምክንያት ግን አለ? ለጸባቸው ምክንያት ትሆኛለሽ ያሰበበት ነገር እኔ አላውቅም። በቃ ሁሌ እንደዛ ነው የሚል። አሁን ከእሷ ጋር እንደው ከፍቅረኛው ጋር እንደታረቁ ሰምተናል። ከእሷ ጋርም አይቼዋለሁ እና ይህን ባህሪውን አታውቅም። እሷ እንደነገረችኝ ከሆነ ለእሷ የሚነግራት አንቺ እንደምትወጁ አስቸጋሪ ልጅ እንደሆነች ነበር ነገራት። ለዛም ጭምር ነው ትቀናኝ ነበረው። ነገር ግን አሁን አንቺ ጋር ያለው ነገር ካወቀች በኋላ ከመታሰቢያ በላይ እጅግ አዝናለች። በእሱም አንገቷን ደፍታለች። አሁን ግን አሳሳቢው ነገር ዋናው ነገር ያንቺ ነው። ከዚህ በኋላ እኛ ስራ ሰተንሽ ለመስራት ቁርጠኝነት የተሻለ ህይወት ማሰብ ይጠበቅብሻል። አሁን እሱ ደግሞ ይግባና ክሳን መሰረተብህ በሚል ነገሮችን አስማምተን በገንዘብ ነገሮችን ሸፋፍንልሃለሁ ግን ያረካት እውነታ ብቻ አልወቀው እና የሚያወራው ነገር ከሰማን በኋላ ደግሞ እንደ ማስረጃ ይዘን ለህግ እንጠይቀዋለን። እባካችሁ እስኪ እሱን ታስገቡልኛላችሁ? እየሰማኸኝ ነው? አሁን የፈጠርከው ግርግር ነው ከኋላ አስፈላጊ አይደለም። በገዛ ቤት ተደብድቤ ምን ብዬ ይችላሉ? አሁን የሰበርከብኝ ካሜራ ለህግ እጠይቅሃለሁ፣ ካሳ ትከፍለኛለህ። እና ታዲያ እኔ እየተደበደብኩ ነው በሞትስ ማን ይጠይቅልኛል? ይኸውልህ የተደበደብከው በስራ አንተ ስደበድባት እሷን አንድ ነገር ተናግራለች። ወንድነት ተጠቅማ ስደበድባት ነበር። መልስልኝ። ጉልበትን ተጠቅመህ ጉልበትን ተጠቅመህ ስደበድባት አልነበር ወይ? አሁን ይኸውልህ ያለው ነገር እንደደፈርካት እንዳልደፈርካት በህክምና መረጋገጥ ይችላል። ለእኛ ቀላል እኔ ከማንስ ጋር ምን አድርጋ እንደሆነ በምን አውቃለሁ? ያንተ ዘረመት ተወስዶ ቀላል ነገር የምትሰማኝ ከሆነ አንተ ለህግ እንድናቀርብ የማትፈልግ ከሆነ ያሉን ነገር ለእኛ ነገር እሷ አንተ መክሰስ አትፈልግም። ለነገርች እውነታውን ብቻ እንድታምንላት በድዬሻለሁ ብለህ የበደልካትን በድል በሙሉ እንድታወራ የምትፈልገው። ከዛ በኋላ ግን ከዚህ ትወጣለች። አሁን ግን አንተ ይሄን አድርጊያታለሁ ለዚህ ስራ ይቅርታ በላት በቃ። ከዛ እሷ በጋ ጠይቅ ቃል ገባችልኝ። እንደዛ ማትናገር ከሆነ ግን ለህግ አሳልፋ ትጠራለች። አይደለም እንደዚህ አሁን እኔ አይደለም ብላችሁ እኔ ካወራሁ በኋላ እንደማትወው በምን አውቃለሁ? ይኸው እኔም እያልኩ እኮ ነው። በማስረጃ ነገርኩ። ለህግ አንከስህም፣ ማስረጃ ነው። ወንጀልን ብቻ ተናገር እኮ። ምንድን ነው ማወቅ የፈለገው? እንደዚህ አድርጊያታለሁ ከእሱ ጋር እንደዚህ ለማድረግ ምክንያት ይሄ ነው። ከዛ በዚህ ምክንያት ጀመርኩ ማለት በቃ እኔ ወዳታለሁኝ። በቃ እንዴት ደበር በቃ ማለት ለእሷ እንደቴ ነበር ማያት። እኔ እንደመጣች እንደቴ ነበር ማያት። በመሀል ነው ነገሮች የተፈጠሩት። በቃ እንደ ድንገት ነው የተፈጠረው። በቃ ማታ አንድ ቀን ጠጥቼ ስገባ እንትን ብላ ነበር። እሱ አጋጣሚ ተገላልጣ ተኝታ ነበር። በዛ አጋጣሚ ነው አብሬያት በቃ ስሜታዊ ሆንኩኝና በሰዓቱ እንትን አልኩኝ። ጠዋት አለቀሰች እሷ ምናምን ቀወጠች ምናምን እና ለመንኳት ለአባት እንዳትናገር ምናምን። ከዛ በኋላ ግን መቶ የቻክ በስተታይ ደግምክ ነበር። ለምንድን ነው በቃ ካረኩት በኋላ በቃ ውስጤ እንዲህ አርጋ ነው የሚለኝ። አለመናገሯን የለበለብ ሰጠና አደረግ አይደለም ያለበለብ ለመናገሯ ሳይሆን ከዛ በኋላ አባቴም ብዙ ስላልቆየ በቃ ብቻችን መኖር ጀመርን። የምደበድባትስ የምገርፋትስ ነገር ውሸት ነው? መገረፍ ምናምን ታናደኛለች። በቃ እናርገ ምናምን ስራት እንደዚህ አልሰጥም ትለኛለች። ስትለኝ እዛ ሳለ እኔ ደግሞ ስሜት አይሆንና መታታለሁ። ፍቅረኛ አለችኝ ፍቅረኛ ግን ከእሷ ጋር በቃ አልፈ ከእሷ ጋር በእንትን ነው እሷ በተክሊል ነው ማለት ነው ቤተክርስቲያንና አልፈ እሷ ፈቅደልኝ ነው እንዳደረገ። እየሰማኝ ከሆነ አንተ እኮ የምታደርገው ከእሷ ጋር ብቻ እኮ አይደለም ተመላላሽ ሰራተኛ ጋር ያለ ግንኙነት እናውቃለን እኮ። በነገር ራስ ተናግረዋል። ፍቅረኛ የለ አሁን አንተ በሽተኛ ሆነ ራሱ እኮ ለእሷ በሽታ ለማስያዝን በምን አውቃለሁ? ኤች አይ ቪ ራስን ተመርመር ታውቃለህ? እሷ አሁን እንዳላስያዘችኝ በምን አውቃለሁ እንዴ? ስራትን ያሰኝ እኮ አይደለም። እኔን እያልከኝ ለምን ነው እሷን ስላልተመረመረ? አንተ እንዴት በሽተኛ ነህ የምትለው? አንተ ራስህ ደፍረሃል። እኔን እያልከኝ አይደል እንዴ? ከክብረ ንጽህና ጀምሮ እስከ ዛሬ አንተ ራስህ ደፍረሃል። አንተ እኮ ልክስክስ ስለሆንክ አንተ እኮ ከሰራተኛ ጋር ከዚች ጋር ስራ አንተ ሳታውቅ ከሴተኛ ጋር ይገርም ነበር። እኔ የቤት ኪራዩን ገንዘብ የምትጨርሰው የት እንደሆነ እናውቃለን። ምክንያቱም አንተ ስናጣር እኔ እኮ የገዛ ገንዘቤ ነው እሱ እኮ ማጥፋት መብትህ ነው። ግን ራስን ጤና ባልጠብቅ ሁኔታ ግን እሷ በራሴ ጤና በሽታ ኑሮ በገን እሷ ላይ በሽታ ከተገኘ እመነኝ አንላቀቅ።
ምንድን ነው አሁን በህግ አልጠይቀም በላል እኮ በቃ ለዛ ነው አልጠይቅም አላቀቅም ስለኝ ከውግጭ ነው። አሁን ግን ያለው እውነታ ንገረኝ። በህግ አልጠይቀም ብላ አላቀቅም ምናምን አያስፈልግም። እንደዚህ ታርቅባት የነበረው እሷ ላይ ብቻ ነው ወይስ እንደዚህ አይነት ድርጊት የምትሰራው? የፈለግኩትን አደርጋለሁ። እኔ አሁን እጠጣለሁ፣ ደጅም ከፈለኩ እደጃለሁ፣ ከሴቶች ጋር ድሬ ምናምን እመጣለሁ። ስለዚህ ደግሞ እሷ እያስቸገረችኝ እሷ እያናደደችኝ በመሀል ከሌለብህ እሷ ለምን ነበር የምትደፍራት? ታናድደኛለች። በቃ ሰዓት እያበሏት እያጠጧት እየጠገበች ከምተኛ እኔ ደግሞ በደሰትባት ገንዘብ እየሰማኝ ከሆነ መሄጃ ሳጣች ስለታመመች አይደለ አንተ ጋር ያለችው እንዴት መገናዘብ አቃተህ? በቃ አሁን ደጅ ከመከፈል ሁለት ቦታ ገንዘብ ለእሷ አብልቼ እንደገና ለሌላ ደግሞ ለስሜት ሄደች ከመከፈል አብልቼ እሷን እዚህ ራስ ወጪ ለመቆጠብ ነው። ከአንደበት የሚወጡ ቃላቶች ግን ታውቀዋል እንዴት አይነት ባለጌ እንደሆንክ። ምንድን ይሄ እኮ አባትህ እንዴት ነገረኛ አልከኝ። ስማኝ አባትህ በሰፈሩ የተከበሩ ስትናገር እንኳን ትንሽ አታፍርም? አንተ ግን ከሳቸው የተወለድክ ግማት መስል አፈዝጋ በትም ትወልዳለህ። አንተ ልጅ አይደለም ነሳቸው ሲጀመር ከሱ አልተፈጠረም። ሰው አንደበቱ በሚያወጣው ቃል የሚለካው የሰማን አይደለ? በአንደበት ባወጣው ቃል ደግሞ መነኝ አሁን ያወራውን እንዳለ ለማስረጃ ተጠቅሜ ከህግ ጋር አያይዤ የመነገነ የምከሰው የመነገነ የምከሰው በገዛ ቤት ይሆናል። የምከሰው አልፈ ቁጭ አንቺ አውጣ ውጡልኝ ቁጭ አልፈህ አልፈልግም። በቃ በቤት ይወጡ አንቺ ውጪልኝ። አንቺ ነሽ ተደብቆ የሚቀር ይመስላል ሁሉም ነገር። የምታወራው ነገር እያወቅህ ለምንድን ነው የምትደበደበኝ? እኔ ስርዓትን ያዝ። አሁን የምታወራው ነገር ስርዓትን ያዝ እየተባልክ ስርዓትን ይዘህ ቁጭ ብለህ ስማኝ። አውሪ ከሳሉ በግ ነው የምጠይቀኝ። አይታችኋል? እዛው ጥረገው ብቻ ባለጌ የኔት የሰማሽኝ ከሆነ ከዚህ በኋላ አንቺ የሚጠበቅብሽ ከዚህ በፊት እንግዲህ ካሜራ እንድናደርግ ከጠየቅሽን በኋላ እንደምትያቸው የያዝናቸው ማስረጃዎች አሉ። እነዚህ ማስረጃ ተጨማሪ ደግሞ እዛ ጋር መተው ማስረጃ በመያዝ በገዛ ቤቴ እየተደበደብኩ ነው ይከሳሉ። እኔ መክሰስ ፈልጋለሁ። መክሰስ የምትፈልግ ከሆነ መብት ነው። በቃ ውጡልኝ ከቤቴ። እኔ መክሰስ ፈልጋለሁ። ወጥቼ በቃ ከቤቴ ውጡልኝ ከቤቴ። ከዚህ በፊት ባስገባነው ቤት ውስጥ ድብቅ ካሜራ ጨምሮ ያየናቸው ጭራሽ ካሜራ ቤት ውስጥ እንዲያስገቡ ፈቅደሻል። ዝም በል ዝም በል አንተ። አውሪ ስርዓትን ይዘህ ስርዓትን ያዝ። አሳደባት አሷም እየሆነ ስርዓትን ያዝ እበት የምትናገረው ነገር እያወቅህ ስድ እየሰማሽኝ ከሆነ አልገዛሽም ይችላል ነገር በድብቅ ካሜራ አሁንም ያዝናቸውን ራሱን ያወራቸው ማስረጃ በመያዝ በምርመራም ጭምር በማረጋገጥ ለህግ አሳልፈን እንሰጠዋለን። ከአንቺ የሚጠበቀው ክስ መመስረት ነው። ባላረኩት ነገር ሲጀመር እኔ ፈቅጄ ያወራሁት ደብድባችሁ እዛ ካልተናገርክ እንገላለን ብላችሁ አስፈራርቶኝ እኔ ምንም አውቀው ነገር የለም። ይወኩልኝ እንዳነካኝ አሁንም ይዩልኝ በጋራ እየደበደቡኝ ነበር። ደጅ መተዋል እኮ በግድ ነው ያሳመኑኝ። ያወራሁት ነገር በልብለውኝ ነው። ማን ነበር ያለ? እስኪ ስትናገር እንኳን ትንሽ ማፈሪያ ውጭ ያሉት ጓደኞች አሉ አይደለ? እንኳን አሉ በላሉ አይደለ? በሉ ከሆነ ህግ አጣርቶ የሚወስን ይሆናል። ስታደርግ የነበረውን ነገር ደግሞ በማስረጃ ይሄንኛ በአርግ ብለን አውቃችሁ የሰራችሁት ነው። ፎቶሾፕ ነው የሰራችሁ አይደለ እንዴ? እናንተ አልናቀም እንዴ? አሁን የምትሰሩትን ስራ አይደለ? የእንደም የሰማኝ ከሆነ ብር ለመቀበል ብር እንዳለኝ ስላወቀው ለመቀበል ነው። ብር አምጣልኝ ነው። እወቁልኝ ይሄንን። አይደለ? ተረጋግተው ነው ስማኝ። ካንተ 5 ሳንቲም ሙሉ አንስልኝ። ገንዘብ የለኝም። ስማኝ አይደለም ስማኝ አስጨርሰኝ አይደለም ለአንተ እሷን ከዚህ 5 ሳንቲም ይወጣ ምንም ነገር አትፈልግም። ያንተ ንብረትን ማንም አይነካም። ነገር ግን ለሰራው ስራ መቀጣት ባለበት ልክ በህግ ትቀጣል። አሁን ገንዘብ ሰጣችኋለሁ ብትባሉ እሺ ነው የምትሉት። ያንተን ገንዘብ ማንም አይፈልግም። ለገንዘብ ብለው ነው ለገንዘብ እንደዚህ የሰው ህይወት የሚበጣበጡ እንደዚህ በሰላም እንኖራለች ጎዳና ላይ ጥለው አውጥተው ገንዘብ ያለ አሁንም ደግሞ ጎዳና ላይ ለምትው ደግሞ እኔ እሷን ለማድረግላት ነገር እኔና እሷን አቃል አንተን የሚመለከት ጉዳይ አይደለም። አንድ እያላችሁ ነው ስንቱን ሴት ሿሿ የሰራችሁት። የለም እስኪ በላ ነው አንተ ማፈሪያ ዝም በል እስኪ ክፍታ እየሰማሽኝ ከሆነ በፍጹም ልብሽ ውስጥ ፍራቻ እንዲያድር አንፈልግ። የነገ ህይወትሽ እኔም ቃል ገባልሽም ተመልካቾችም አደራ ላችሁ የምፈልገው ነገር እቺ ልጅ ጎዳና በፍጹም ወደቅ የለባትም።
ስራ ያላችሁ ስራ፣ እንዲሁም ደግሞ አብራችሁ እንድትኖሩ የምትፈልጉ ሰዎች ካላችሁ በውስጥ መስመር ሁሌ ማውሩኝ እያልኩኝ የአንቺ ነገር ግን ትልቅ ቦታ የማውራት ኃላፊነት የኔና ኢትዮጵያ ህዝብ ነው። በፍጹም እንደዚህ ችሏላዎች በፍጹም እንዳታስብ አይደለም ወዲያና ከዚህ የተሻሉትን እንሰጥሻለን። አንቺ ደግሞ ሰዓቱ የመለወጥ አቅም አለሽ። ትንሽ ጊዜ ነው ከኛ መጣላቂ እንዴ ያላችሁ እናንተ ባደርሱልኝ ይገለኝ ነበር። አንተ አፈዝ ጋር እየተዋልክ ነው አይደል? ምን መታረሙ ነገር ያታበቃ ወይ ጡል ታወሩልኝ። እሺ በቤቴ ነው እኮ ነው እያገላችሁ እና እየሰማሽኝ ከሆነ አሁን ወደ ሕክምና ቦታ እንሄዳለን። የተቻለ ነገር እናደርጋለን። እሱም ደግሞ አሁን ያሉት የህግ ባለሙያዎች ይዘውት ሄደው ጀምር ከሰው መስራት ፈልጋለሁ። በቤቴ ተደብድቤ ደግሞ መስርተን ለህግ እናስጠይቀዋለን። እሱም እከሳቸው ላይ ነገር መፍቱ ነው። ማን ከሳሽ ማን ተከሳሽ እንደሆነ ህግ ቦታ ሄደን የምንዳኝ ይሆናል። አንቺ ግን አሁን ካለ ያሰብ ከዚህ በኋላ እኮ የሚለቀስበት ጊዜ አይደለም አይደለ? የደስታ ጊዜ እየመጣ ነው አይደለ? አንተ አፈን ዝጋ። እስኪ እያደረክ ያለው ነገር እና ተገቢ ነው ብለህ ታምናለህ? እኔና እንኳን አቆርቆረ መድፈር መብት እስካበላው ድረስ መብቴ ነው። እስካለበስኳት እስካስተኛዋት እስከኖረች እኔ ጋር ይፈልጋል። አንተ ቤት እስካለች ድረስ የተነተው መጠቀም መብት አለ ነው ታስበው። አዎ መብቴ። ይሄን ደግሞ ህግ ቦታ ደስታ አቀርቧል። አሁን አንተ ተደበደብክም እንዳህያ ሲጀመር በልብሎኝ ነው። አሁንም የህግ ቦታ እያለ ያስፈራራኛል። በልብሎኝ ነው። እኔ የማውቀው ነገር የለም። እኔ ዙሪያ አውራኝ ተጠያቂዎች ከካሜራ ማና ከጎረቤቶቹ ጋር ተውና እኔን አውራኝ። እየሰማኝ ከሆነ ወንድሞቼ ተዋቸውታል። ይኸው በቃ ለህዝቡ የሚደርሰው ነው። ህዝቡ ይፍረድ። ህዝቡ የሚሆን ይፈርዳል። አይነ ስውር አይደለም። ይሰማኝ ከሆነ ይሄን ነገር አይቷል። አንዳላ የተሰራ ነው። ፎቶሾፕ የተሰራ ነገር በምን ታውቃለህ? ፎቶሾፕ ነው። አንተን ማን ጎዳና ላይ የትኛው ታዋቂ ሰው ነው አንተን ጉድ ለማውጣት የሚሄደው? ይሄን አርቀት እና ማን ለመብላት ነው። ገንዘብ ቤት መሬት አያለ ስራችን የትም እንደሆነ ይታወቃል። አንተ የምትፈልገው ነገር ግን አሁን ሰማኝ። እኔን ጋር አውራኝ። እየሰማኝ ከሆነ እየሰማሁህ ነው። አሁን ባረከው ነገር አይቆረቁሩም። ስሜት እንኳን ትንሽ የበታችነት ስሜት በገዛ ነገር የፈለኩት ነገር ማለት አንተ የገዛ ነገር ቆረጭ። እሷ እኮ የራሷ ሐሳብ የራሷ አስተሳሰብ ያላት ሴት ነው። የምትበላ የምትኖረው በኔ ብር ነው፣ በኔ ገንዘብ ነው። አጉስትናገር ማለት ትንሽ አታፍርም? ክፍታፍ ዝም በይ እንጂ አንተስ እንደው በሞት የገዛ አባት እኮ ያመጣት እንደ ልጅ አይቶ ለአንተ ደግሞ እንደ እህት ትሆናለች። ብቸኛ ነበር ላይ መጣት አይደለም። እዛ ገጠር እበት ከመጠፈጠፍ እዚህ ይሻላል። ስርዓት ነው ያለው ባለጌ እበት አትበል። ይገባሷ በተፋሩስ ነገር ያመጣችው አባትን እንኳን ከሰው እኩል ያደረገችው አስተማሷ ነበረች። አልሳካላት እንጂ አንዴ ነው የሚሞተው። ሺህ ዓመት አይሞትም። አንተ ለአባትን እንኳን ማጥቶ ሰው ንግግር እንዴት ነው ነው በጋብላክቶ እንጂ እንዴ እኔ በጋብላክቶ ቋርፋፈን ተቀመጥ። ስርዓት ነው ያለው። እኛ እዚህ ካሜራ ፍታል መታም ብለን ነው መታወራው ነገር አንተ ባለጌ ነህ። አንተ ማንም ሲደበድብ እንደከበሩ አይወድም። ስርዓት ነው ያስ በዱላ ያሳመናችሁ በዱላ ማንም አላሳመነም። አሁን እንኳን ንግግር ይናገራል። አንተ ሺህ ዓመት አይኖርም ታለ እንደ አባት ሰው እኮ አባቴ ሺህ ዓመት መኖርልኝ ይላል። እናቴ ሺህ ዓመት መኖርችልኝ ይላል። ከዛስ አንተ አባቴ ሰለቸ ማን ነው? አንተ ዝም በል። ስርዓት ነው ያስ አፉን ለሚወጣው ቃል ደስ አይልም። አጸያፊ ቃል ለምትወጣው አንተ የተጣወተ ይተና እኔ አላውቅም። ሰው እንደዚህ የሚወራ አይመስለኝም። አውሬ ነው ይሄ ሰው እንደዚህ የሚያወራም እንደዚህ የሚያደርግ አይመስለኝም። ሴት መድፈር መብቴ ነው። እስካበሏት እስካጠጣው ድረስ አይባልም። እኛ እስከምናውቀው ከዛን ደግሞ አባቴ ሙት አንተ የምትናገረው ነገር እንዳለ እንዴት ነው? እኔ በገዛ አባቴ ምን አገባችሁ እናንተ? እኔ የፈለኩት ማለት አለ መብቴ ነው። አንተ አይደለ ሲጀመር ካንተ ጋር ነው ከህግ ጋር ምንራል እቴ አሁን በስተመጨረሻ ልጅ ብለው ነገር ምንድነው እንባው ፈጽሞ አያስፈልግም። ነገ የተሻለ ህይወት እንደሚኖርሽ እኔም ተመልካቾችን ቃል እንገባልሻለን። ያንቺ መጨረሻ ደግሞ ለነሱ ማቀረብ ስለሚጠበቅብኝ የተሻለ ቦታ ላይ አድርሼሽ እመጣለሁ። እሱንም እንግዲህ ለህግ ማስጠየቅ ይሆናል። ክብራትና ክብራን እንግዲህ የሚኪ ቤተሰቦች እንግዲህ በጣም አሳዛኝና ነውር የሆነ ነገር ነው የተፈጠረው። ብዙ ጊዜ ተደጋግሜ እና በጣም ወቁልኝ ይሄንንም እሱ እንደምታውቁለት እኔንም ወቁልኝ። በልብለው ተደብድቤ ነው ያው ሰውነቴ በላልዞ እየደማ ነው አፍንጫዬ። ለህግ አቅርበን ምናስጠይቀናል። እታችን ግን ከዚህ በኋላ የሁላችንም ኃላፊነት ናት። የሚኪ ወይም ደግሞ የሚኪ ቤተሰቦች፣ የሚኪ ወንድሞች፣ የሚኪ ጓደኞችን ብቻ የሚመለከት ነገር አይደለም። ነገ በእኔ ነው። ዛሬ ሙሉ አካል ይዘን እንወጣ እንሻለን። ነገ የሚደርስብን አናውቅምና ለእሷም ሰላም ማፈላለግ ቁጭ ብላ ልትሰራበት የምትችለውን ቢዝነስ የራሷን መፍጠር የኛ ስላለውና እባካችሁ አቅም አለኝ ላግዛት ትችላለህ የምትሉ ሰዎች በውስጥ መስመር አውሩኝ እያልኩኝ እህቴን ደግሞ በጤና እረዳታለሁ። የተሻለ ምንም የምንረዳው ነገር የለም፣ ምንም የምንሰራው ነገር የለም። እንደምትመለከቱት እንግዲህ ለአንደበቱ ለመጣው ቃል የማይጨነቅ ሰው ነው። እሱን ተውትና
እሷን ደግሞ የተሻለ ቦታ የተሻለ ሕክምና እንድታደርግ ያግዛታለሁ። በሕክምና የተሻልኩ ነኝ ብላችሁ የምታስቡ አግዙኝ እያልኩኝ በሌላ ጊዜ በሌላ ክትል እስክንገናኝ መልካሙን ሁሉ ተመኘን። እንግዲህ ካንሰሩ ስር ተባል አስተዳደር የሚለውን ማጣራት ስላለብን በሽተኛ በቃ ከበሽታ ይቺ ቆማጣ ሲጀምር አፈጉቻል። በሌላ ጊዜ እስክንገናኝ መልካሙን ሁሉ ተመኘን። አበቃን። ጨርሰንበት